መደማመጥ እንችላለን አይደል? መስማማት እንችላለን አይደል? ቆይ አይደለም፣ አይ ይቅርታ በጣም አሁን ቆይ በቃ እኔ ስለ ጥያቄውን አልመልስም እያልኩ አይደለም። ቋልምጪ ጥያቄውን አልመልስም እያልኩ አይደለም። ይሄ ግን አስፈላጊ አይደለም። ምን ቪዲዮ በቃ እነሱ እንዲመልሱልኝ እነሱን ለመጠየቅ ትችያለሽ። ለራሳችሁ ግን እዚህ ጋር ቆመሽ አይደለም ትክክል እያደረክ ያለው ነገር ምናልባት ማንኛውም ሰው ያደርጋል ወይስ አያደርግም? ማንኛውም ሰው ያደርጋል። ምን ነው የሚያደርገው? ምን አድርጌ ነው? ቁጭ ብለህ እዛ ተደብቆ ለምን እደበቃለሁ? ማየት ከፈለኩኝ እንዴ በዚህ እንኳን አይደለም እያየህ ያለው እኮ ከፈለኩኝ ለምን አላይም? በዚህ ለምን እደበቃለሁ እኮ እኔ ግን 2 ቀን ሙሉ አላወራንም ማለት 2 ቀን ሙሉ ከበዓል በኋላ 2ቱን ቀናቶች ጭራሽ ነው ስንደማመጥ ያልነበረው ማለት ነው። ምንም ማድረግ አልቻልኩም። ላባብላት ሞክሬያለሁ። ምን ሆነሽ ነው ብዬ ለመጠየቅ ሞክሬያለሁ። በጣም ሲደብረኝ ዝም አልኳት። አንዳንዴ ሰው ምን እንዳደረገ ሳታውቁ ሲዘጋችሁ ሚስቴን አድርግት ግን የቻልኩትን ለማድረግ ሞክሬያለሁ። ከዛንም ደበረኝ በጣም። አሁን ግን እዚህ አልፈልግም። እዚህ ካሜራ ደቀና ምናምን ነገር መጠየቅ ጥያቄ አለ ብላ ነው እዚህ ጋር አስቀምጠችኝ። ግን ቢያንስ ይሄን ስላወራችኝ ማለት ሌላውን ትታ ቢያንስ ጥያቄ ልጠይቅ እፈልጋለሁ የሚለውን ነገር ስለጠይቀችኝ ወሬ ያስወራኛል በቃ ማለት ያስማማናል ብዬ ስላሰብኩ ነው ጥያቄውን ለመጠየቅ እዚህ የተቀመጥኩት እና ደስተኛ አይደለሁም። አሁን ቆይ ጨርስ ወሬ እኔ ማለት በነገራችን ላይ እኔ ዛሬ ላኮርፍ ነበር እኔ ራሴ ከዛ ምንም ልናገርሽ አልፈለኩም ነበር። ከዚህ በኋላ ሰው ከመሬት ተነስቶ እኔ ሳልነግርህ አንተ እንድትነግረኝ ፈልጌ ነው። ምንም ቆያል ቀድመህ አንተ እንድትነግረኝ ስለፈለኩ ነው ዝም ያልኩ። አንተ ግን ምንም አይነት ነገር እየነገርከኝ አይደለም። ምንድነው? እኔ ደግሞ ደበረኝ በቃ። አሁን ዛሬ ካሜራ አስቀምጬ እኔ አንተ እንደዚህ ለማለት የፈለኩት ምናልባት ልክ ላይሆን ይችላል፣ ግን ተመልካቾች እንኳን ይህንን ጥያቄ እንዲመልሱልኝ ስለፈለኩ ጥሩ ነው ማለት አንዳንዴ ሰው የሚሰማው ነገር ምናምን ነገር አስተያየት ሲሰጥበት አሪፍ ነው። ግን አሁን እኔ ለምን እዚህ ጋር እንደተቀመጥኩ አላውቅም። ግን ቢያንስ ምርጫ ከሆነ ብዬ ነው ልነግርህ ነው ልጠይቅህ እኮ ነው። አታውቅም። ግን ይህን ያክል አንተ ራስህ ማሰብ አለብህ። መጀመሪያ ራስህ ከፍተህ የተውከውን ነገር ይታያል አይታይም ብለህ ራሱ ማሰብ ነበረብህ። ከፍተህ የተውከውን ነገር አሁን ማለት መጀመሪያ ግን ሩል እናውጣ። አሁን ለምን ነጋገረው ለምን ጥያቄው በመጀመሪያ ህግ ስርዓት እናውጣለን። ነገሮቹ በግልጽ ለመናገር ማለት መጠየቅ የምትፈልጊው ነገር በግልጽ መጠየቅ። አሁን እየጠየቅሽኝ የምትጠይቂ ጥያቄ በግልጽ ለመጠየቅ ነው። አሁን የምትጠይቂ ጥያቄ ከዘጋሽ ማለት ካኮረፍሽበት ነገር ጋራ ነው ወይ ያኮረፍሽኝ ነገር ነው ማለት ውስጥ አይምሮሽ ላይ ጥያቄ ተፈጥሮ ነው ወይ ያኮረፍሽው? አሁን ይህንን ጥያቄ ነው የምትጠይቂኝ እዚህ ካሜራ ደቅነሽ? ምክንያቱም እኔ ብቻዬን አንተ ትክክል ላይሆን ይችላል፣ ግን ለእኔ ልክ ነው ብዬ አሰብኩት ነገር አንተ ብቻ ሳትሆን እነሱም እንዲመለሱልኝ ስለፈለኩ ይህንን ስጠይቅህ እነሱ ልክ ነሽ አይደለሽም እንዲሉኝ ስለፈለኩ በጣም ውስጤን ሲያምሰለስለኝ ስለቆየ አሁን ደግሞ ጠይቀዋለሁ። ከእናንተ በተቻለሽ አቅም አስቢበት ማለት ስለምጠይቁ ጥያቄ ምናምን በቃ ምንም አስቤበት እኮ ነው። አንዳንዴ 2 ቀን ሙሉ አስቤበት እኮ ነው ዛሬ እዚህ የመጣሁት። እሱን አይደለም እሱን ቆይ አይደለም ሰውን ለመዝጋት ወይም ደግሞ ለማኩረፍ እንደሚሳንቸው እኔን ለማኩረፍ በቂ ነው ወይ? ያኮረፍኩበት ነገር በቂ ነው ወይ? ለኔ በቂ ነው። ኦኬ እንደዛ ከሆነ እንወቃቀሳለን እስከ ጥግ ድረስ ማለት ነው። ማለት ዳግመኛ እንደ ነገር እንዲፈጠር ስለማልፈልግ ለኔ በቂ ነው። እኔ መናገር የምፈልገው ነገር እናገርሻለሁ። እንድትመልስልኝ ብቻ ነው። መልስ የሌለው ነገር የለም። እኔ መመለስ ካልፈለኩ በስተቀር እኔ ላንቺ መናገር ካልፈለኩ ወይ ማዋሸት ካልፈለኩ በስተቀር መልስ የማይኖረው ነገር የለም። ቀጥ ይችላልሽ ማለት ኮምፒውተር ላይ ያለውን ነገር ሰሞኑን የምታዩት ፊልም ምንድን ነው? ሰሞኑን ፊልም አላየሁም። ለምሳሌ ከጥያቄዎች ስንጀምር ማለት እኮ ከጥያቄዎች ስንጀምር ፊልም አላየሁም። ሰሞኑን ላታይ ትችላለህ። ከዚህ በፊት ስታየው የነበረው ነገር ኮምፒውተር ላይ ያገኘው አንተ ማየት አለብኝ ብለህ የምታስበውን ፊልም ነው እያየኸው። ምን ማለት ነው? ማለት ፊልም የሚገባ ነገር ነው የምታየው። ፊልም ለአንተ የሚገባ ነገር ነው ምናምን ነገር አላውቅም። አሁን ስለምን ያልሽኝ ነገር አላውቅም። 2 ቀን ስላላየ አላስታውስም ልትል ትችል ይሆናል። ከዚህ በፊት ስታየው የነበረው
እዛ ያለው ሙሉ በሙሉ ትክክለኛ ፊልም ነው አይደለም? አሁን ስለምታወሪው ነገር አልገባኝም። እሺ የሴክስ ቪዲዮ እያየህ አይቻለሁ። እዛ ላይ የሴክስ ቪዲዮ ስታይ አይቻለሁ። አንተ የሴክስ ቪዲዮ እኔ አዎ፣ አንተ ለምንድን ነው የሴክስ ቪዲዮ የምታየው? እኔ ነኝ ያየሁት የሴክስ ቪዲዮ። እስከዛ እኔ አልገባኝም። በጣም ማለት ለእኔ በጣም የወረደ ነገር ነው። እስከዛሬ ድረስ የምታይ አይደለም ለማየት ለመስማት ራሱ የምታፍር ነበር የሚመስለው። ምንድን ነው የምትቀባጥሪው? አዎ እኔ ግን ያየሁት እዛ ጋር በጣም የሚዘገንን። አንተ ለምንድን ነው እንደዚህ አይነት ነገር የምታየው? ሳታይ ምንም ነገር እንትን ማለት እየተለማመድክ ነው ወይስ ምንድን ነው? በዛ ላይ የከረምንበት ጊዜ ጾም ሰዓት ማለት በጾም ሰዓት ምንም ተደረገ አልተደረገ የኔ ጥያቄ አይደለም። እዚህ ጋር ስለኛ ስላንተ ልጠይቅ ሳይሆን እንዴት ሰው ከፍ ቆይ አይደለም አሁን እናንተ መደማመጥ እንችላለን አይደል? መስማማት እንችላለን አይደል? ቆይ አይደለም አይ ይቅርታ በጣም አሁን ቆይ በቃ እኔ ስለ ጥያቄው አይደለም ጥያቄውን አልመለስም እያልኩ አይደለም ጥያቄውን አልመለስም እያልኩ አይደለም። ይሄ ግን አስፈላጊ አይደለም። ምን ቪዲዮ በቃ እነሱ እንዲመልሱልኝ እነሱ ለመጠየቅ ትችላለሽ። ለራሳችሁ ግን እዚህ ጋር ቆመሽ አይደለም ትክክል እያደረክ ያለው ነገር ምናልባት ማንኛውም ሰው ያደርጋል ወይስ አያደርግም? ማንኛውም ሰው ያደርጋል። ምን ነው የሚያደርገው? ምን አድርጌ ነው? ቁጭ ብለህ እዛ ተደብቆ ለምን እደብቃለሁ? ማየት ከፈለኩኝ እንዴ በዚህ እንኳን አይደለም እያየህ ያለው እኮ ከፈለኩኝ ለምን አላይም? በዚህ ለምን እደብቃለሁ እኮ እኔ ግን አይቻለቅም። እኔ እንደዚህ አይነት ነገር ሰጥቷል። የታየሽ ነው ማለት እኔ ሳይ አይተሽኛል። ባይንሽ በዚህ አይተሽኛል እና እዛ ጋር ግን ሂጅ ሳይ በማይ ሰዓት በምነካካ ሰዓት አየሁ። ምንድን ነው ያየሽው? ስለዚህ ለራሴ አንተ ለመጠየቅ እንኳን ምንድን ነው ያየሽው? ቪዲዮ ፊልም የምን ፊልም ነው? ልድገመው? አይ መልገሙን አይደለም ጌታ እኔ የማላውቀውን ነገር አለ እያልሽ ነው። አስቀምጠሃል እያልሽ ነው። ያየሁትን ፊልም አየሽ ነው ጀመር ያለ ያ ማለት ነው እንዴ? ማለት የግድ እኮ ሁሉም ነገር ትክክል ነው ማለት አይደለም። ፊትህን ማስተካከል ተናገር። እንደዚህ ፊትህን አጨማደርና እንድታወራኝ አልፈልግም። በቃ በስርዓት ሆነህ የጠራሁት ላወራ ፈልጋለሁ ብዬ ነው። ፊትህን አስተካክለህ ስርዓት ይዘህ አውራኝ እንጂ እንዲህ እያልክ ያየሁትን ነው ሳላይ ደርሼ እንደዚህ አትናገር። እኔ ደግሞ ካሜራ መደቀኔ ልክ ይሁን አይሁን ባላውቅም ግን በቃ ሁሉም ሰው አይቶ የኔ በቃ ያለውን ነገር እንዲነግረኝ ስለፈለኩ በቃ ትክክልም ካለው ስራ ነው ማለት እኔም አሁን ማለት ፍትህ አንዳንዴ አሪፍ ነገር ነው። አዎ በቃ አይተው መናገር ካለባቸው ይናገራሉ። እውነተኛውን ትክክለኛውን ነገር ይናገራሉ። ማንም ሰው እንኳንና ባለትዳር የሆነ ሰው ያልሆነ ሰው እንኳን ይሄን እንትን ማየት የለበትም። በቃ አንድ ሰው ክርስቲያን ከሆነ ኖርማልም ሰው ቢሆን ምንም በቃ ማንኛውም ሰው ለኔ ይስታል። እዚህ ጋር እንግዲህ የሚሰጠው ሰው ይችላል። አሁን እንዲህ ነው ይበለኝ አይበለኝ የሚሆነው ነገር አይደለም። አሁን አንተ ግን እንዲደብርህ አይደለም ይሄን አንተ እዚህ ጋር አስቀምጥ። አይ ታዩ መልሽ አሁን ቢሆን እንኳን ማለት አግኝተሽ እንኳን ቢሆን ማለት ነው እኔ በራሴ እርግጠኛ ነኝ እና ሳላይ አይቻለሁ ልልህ ነው እኔ ማለት 100% ልልሽ አልችልም። እኔ ሳላይ አይቻለሁ ልልህ ነው ወይም ደግሞ ፈጥሬ እዚህ ጋር ምን አይነት ሰው ነው እንደዚህ ማለት ተዋሻልሽ ይልከኝ እኮ አስታውስ። የምታየውን ዝም ብለህ እዚህ ሲደብረህ ሳለው እኔ የሚመስለኝ የነበረው በቃ በዛው ስራ ስትሰራ በዛው ስራ ስትሰራ ትንሽ አሁን ለመነጋገር እየሞከርኩ ነው እኮ ማለት ነው። የደበረኝ ስለሆነ ዝም እያልኩ ያለው እኮ ነው አይመስለኝም። እኔ መጥቼ በቃ ማለት እንደው በምን አይነት መልኩ መልሴን ላስተካክል እያልኩ ነው። ክፉ እንዳልናገርሽ ማለት ነው። ክፉ እንዳልናገር እንዴት አድርጌ መልሴን ላስተካክል እያልኩ አንደኛ በጣም የደበረኝ ይሄን ቪዲዮ እዚህ ጋር በማስቀመጥሽ ነው። ሁለተኛ ምንም ስለማታውቂው ሰው ማለት እንደው የፈለገ ነገር ይሁን ባልሽ ስለሆንኩ እኮ ማለት ነው እንደዚህ አይነት ነገር ላይ እርግጠኛ ሆነሽ ማውራት ትቻለሽ ማለት አይደለም። ስለማታውቂ ሰው አላውቅም እንዴ? በእንዲህ አይነት ነገር ይኸው እያሳይሽኝ ነው አለማወቅሽ ነው። ምንም ስለማታውቂ ሰው እዚህ ላይ ተቀመጥኩት እኔ ሳላውቅ ነው እየነገርሽኝ እኮ ነው እንደማታውቂኝ እያየሁ ነው። በተግባር እኮ እያየሁ ነው እኮ አንድ ሰው ስለ አንድ ሰው ይልሽ እርግጠኛ ሆነሽ ለዛውም እኮ 2 ቀን ሙሉ ማለት ነው በዓልን አሳልፈን 2 ቀን ሙሉ የፈለገ ሊደብርሽ ይችላል። ብታውቂ ነው እንደዚህ አታደርጊም ነበር። እንደዚህ አይነት ነገር ኮምፒውተር ላይ አስቀምጠሽ ምናምን ብለሽ ይሄ ቪዲዮ ምናምን ሰሰሰሽ ልንገርህ፣ ግልጽ ልንገርህ፣ እኔ ካየሁት ቆይቻለሁ። የበዓል ዕለት ነው ያየሁት። በቃ ስነካካ ሳጸዳ
ያኔ ዝም ብዬ ለማውረድ የሆነ ነገር ለማየት ፈልጌ በፍላሽ ቺኔ ለማምጣት ስነካካ ነው ያለው። ግን በዛን ቀን ላለማንሳት ብዬ ያችን ቀን ያሳለፍኳት ቺኔ ከገባ ማለት ነው። ማየት ፈልጋለሁ። አሳያለሁ። ያለ መረጃ እኮ እዚህ ጋር ልከራከር። ምንም ችግር የለም። መረጃውን አምጪልን፣ አሳያለሁ። አሳይ። አሁን ማየት ከቻልን እንችላለን። ነይ እንየው። አሁን እያሳይ ለምን ነው የማንችለው? አልችልም። ለምን እንዴ? አሁን ማየት ስለማልችል አሳያለሁ እኮ። አሳይኝ፣ በስነ ስርዓት አሳይኝ። ማለት እኔ ይሄ አላውቅም። እሺ እኔ አላውቅም እኮ አንተ አታውቅም። እሺ የምታያቸው ፊልሞች ምንድን ናቸው? በቃ ኖርማሊ ፊልም ያለው ብቻህን ከኔ ጋር ሳይሆን ብቻህን ሆነ እኔ ያንን ብቻዬን ስላየሁ አይደለም። ፊልም የምናየው ጀስት የተቀመጠ ፊልም ነው አይደለ? ከዛ ላይ እየቀነስኩ በፍላሽ እያመጣሁ ነው አይደለ? እና የምንችለው እዚህ ቢሆን በቃ አለቀ። ሌላ ምን ነገር አንተ አታውቅም። እኔ ራሴ ነኝ። አሁን የገባኝ ነገር ምንድነው የሚደረገውን ነገር ቼክ አላደረግም። ምክንያቱም በእውንም በህልሜም እንዲህ አይነት ነገር ከፍተሽ አየሽው? ከፍተሽ ይሄ ነገር እሱ ነው ወይ እና ያላየሽውን ነገር እኔ አልማየትም በመናገር እዛ ጋር ምን ይቀመጣል እኮ ይቀመጥ። መቀመጡን በቃ ምን ነው በመናወቅሽ ነው? ስላየኸው እኔ ላየው አልችልም። አየሁት አይደለ? ይሄ እንደዚህ ነው። መደለትም አልፈልግም። ላይኔ እንኳን ማየት አልፈልግም። እንደዚህ አይነት በእርግጠኛነት ያየሽውን ልንገርሽ፣ የፊልም ፎልደር ውስጥ ነው የገባሽው አይደለ? አዎ። የምታያቸውን ሴክስ ላይፍ የሚል ነው የተሻለ ሴክስ ላይፍ ይላል ታዲያ። እና ይሄ እንደዚህ ብለህ እውነታውን ብታምን እኮ ምንም የሚያጨቃጭቀን ነገር አይኖርም እኮ። ምንም እኮ የሚያጨቃጭቅ ነገር የለም። አየህ፣ ራስህ እንኳን አይተሃል። መጀመሪያውኑ አንድ አይነት ፊልም ነው እንዴ ብለህ አዎ ሳይ ነበር። በቃ የሆነ ቀን ዝም ብለህ ራስህን እንትን ለማለት ስትፈልግ ፊልሙን ቁጭ ብለህ ታያለህ። እኔ ተረዳሁት። ይኸውልሽ ሌላ ነገር ሲፈጠር ማየት የሚፈልግበት ቁጭ ብሎ ራሱን ከሌላ በቃ ከኔ ጋር ወይ የሆነ ነገር ማድረግ አልፈለክም ወይ የሆነ ነገር ቁጭ ለማየት በእናትሽ 2 ደቂቃ ነው የምፈልገው። ከዚህ በኋላ ማለት ጨምሬ ማውራት አልፈልግም፣ ግን 2 ደቂቃ ብቻ ስጪ። ተናገር። ይኸውልሽ ትክክለኛውን ነገር እንድትነግረኝ እፈልጋለሁ። መናገር አይቀርም። ትክክለኛውን ነገር አድርገሽ ለምን ይሄን አደረክ? ለምን ይሄን ፊልም ቆይ ይበል። አንድ ነገር የምነግርሽ ከዚህ በኋላ ማለት ነው ዝም ብሎ የሆነ ነገር አንጠልጥሎ መሮጥ ማለት ነው ችግር ይፈጥርብናል ህይወታችን ላይ። የምሬ ነው የምነግርሽ። አሁን እያልኩሽ ያለሁት ያላየሽው ያልሰማሽው ነገር ነው አንጠልጥለሽ እየሮጥሽ ያለሽው። እንዴ አድምጪኝ። ቆይ በቃ አንዴ ላውራ። 2 ደቂቃዬን አልጨረስኩም አይደል? አይቻለሁ። አድምጪኝ። 2 ደቂቃዬን አልጨረስኩም። አይቻለሁ። እንዴ ያላየሽው ናት በላይ አይቻለሁ። እዛ ጋር አይቻለሁ። በቃ እዛ ጋር ሴክስ ላይፍ የሚል ፊልም አይቻለሁ። ከፍቼ ግን አላየሁትም። ምክንያቱም እኔ እንዳንተ ስላሉ ከፍቼ ሊሆን ይችላል። ጥፋትህን እመን። እዚህ ላይ ይቅርታ ማለት ካለብህም ይቅርታ በል። ሰሞኑን ያኮረፍኩት ለዚህ ነው ማለት ልታስወልድ ትችያለሽ። ማውራት ትችላለህ እኮ አሁን እኮ ተናገር። ማውራት የማልችል ከሆነ ምንም እዚህ ጋር ምንም የምንዳረቅበት ነገር የለም። ኩልሽ ጋር በእኔ ይመስል የእውነቴን ነው የምነግርሽ። በቃ አድምጪኝ። በቃ አሁንም የሆነ ቢያንስ እንኳን ለማስረዳት እየሞከርኩ እንጂ እንድታደርጊኝ አልፈልግም። አድምጪኝ በስነ ስርዓት። ያየሽው ፊልም ነው፣ ተከታታይ ፊልም። በቃ አድምጪኝ ልጨርስበት ነው። ምንም ከርዕሱ ጋር የሚገናኝ ነገር የለም። አንቺ እንዳልሽው አይነት ነገር አይደለም እዛ ፊልም ውስጥ ያለው በአጠቃላይ ማለት ነው። ቲክቶክ ላይ ነው ያየሁት፣ ሪኮመንድ አደረጉኝ። በቃ አየሁት። በቃ ላይፍ ነው፣ በቃ የሰው ላይፍ ነው እዛ ጋር ያለ። ይሄ እንዴት ያለ የተጨማለቀ ሀሳብ ላይ ነሽ ይላል። ቢያንስ እንኳን ከፍቶ እንኳን ለማየት እንኳን ሙከራ እንኳን አላደረግሽም። በዚህ ነገር ማየት በቃ ታዲያ ማየት ባለ ምንድን ነው እያየ ያለው ማለት ብሎ ማለት ትሞቻለሽ ብታዪው ከፍተሽ ይሄ ሁላ ቀን ከምትዘጊ አትፈልጊ። ለመዝጋት ግን ምንም መፍትሄ ይሄ እንትን አለ መፍትሄው ነበር መዝጋት ነው ማለት ነው። መጠየቅ ካለብሽ እኮ ጠርተሽ እኮ ይሄ ነገር ምንድን ነው ማለት ትችያለሽ አይደል? 2 ቀን ሙሉ ስታብሰልስይ ቆይተሽ አሁን ብትመጪ ምንም የምትረቢ ሰው አይደለሽ። ማርያም በጣም እኔ ተናድጃለሁ። ከጓደኞቼ ጋር ራሱ መገናኘት አልፈለኩም ነበር እኮ በወቅቱ መጠየቅ ስላለ ይሄ ፍራሽ ዛሬ እንደመጣሁት አይደል? እዚህ ለማደር ነበር ሀሳብሽ ከዚህ ውጪ ቁጭ ብዬ አንተ ብቻ እዛ ፊልም እያየ ስለሆነ እኔም ቢሆን እዚሁ ሆኜ በቃ ፊልሜን እያየሁ ለምን በቃ ነፃነት ልስጠኝ። በጣም ጥሩ። እኔም እዛ ፊልሜን ያለው ቁጭ ብዬ ማለት አንቺም እዚህ እንደፈለግሽ መሆን ትችያለሽ። ለዛ ነው ስራሽን አውቀሽ ይቅርታ እስካልጠየቅሽኝ ድረስ ማለት ነው። ስራሽን አውቀሽ በቃ አለቀ። እየተናገርኩ ነው። ምንም የምገልጽልሽ ነገር የለም። በቃ ማጣራት ትችይ ነበረ ምን እንደሆነ
ገብቼ እኔ ደግሞ ክሊክ አድርጌ ማየት አልፈልግም። ገብቼ አንተ የምታያቸውን ያንን እኔ አይቻለሁ ርዕሱን አይደል? ስለዚህ እዛ ጋር ገብቼ እንደዚህ አይነት ፊልም ማየት አልፈልግም። ትክክል ካልሆነ ግን ከፍተህ አሳየኝ ልየው። ከዛ በኋላ እኔ ራሴ እረዳለሁ። በቃ በምትፈልጊበት ቀን ከፍተሽ እንዳይሽው ያንን ፊልም ነው ከፍተሽ ማየት ትችላለሽ። በቃ በምፈልግበት ቀን በፈለግሽው እንደፈለግሽው ሂጂ ከፍተሽ እይ። የፈለግሽውን ከፍተሽ እዩ። ከፈለግሽ ሙሉን ያለውን ኤፒሶዱን በአጠቃላይ እየከፈትሽ ማየት ትችላለሽ። ቢያንስ ፊልም እንኳን ኤፒሶድ አይተሽ ተከታታይ ፊልም ነው ማለት አልገመትሽ ፎልደሩን አየሽ፣ በቃ ተንጠለጠለ እሱ በቃ አይደል? ሀሳብ እሱ ብቻ ነው አይደል? ነገ እኔና አንቺ የሆነ ነገር መካከላችን ቢፈጠር ሌላ ነገር ይፈጠራል ማለት ምንም ነገር ሳታጣሪ ገና ምኑንም ሳታዩ አላየሽም። ስማኝ ማጣራት ያለብኝ መረጃ መሰብሰብ ያለብኝ ነገር ቢሆን ነው። እዚህ ጋር ግን አይቻለሁ። በቃ አየሁት። ብዙ የተለያየ አማርኛ ፊልም ጊዜ ብዙ አሉ። ከነዛ መሀል ያንን ሳይ ለማንኛውም ባይመጭ ፊልሙ ማለት ለንደው አንዳንዴ ማስረዳትም ጥሩ ይገባሽ ነው። ፊልሙ ሴክስ አይደለም። በቃ የፍቅር ፊልም ነው። ጀስት የፍቅር ፊልም በቃ አለቀ። እስከዛሬ ለምን አላመጣኸው? አላየነውም። በቃ ያመጣሁትም አዲስ ነው። ሪኮመንድ አድርገውኝ ነው ቲክቶክ ላይ አየሁት። በቃ ሪኮመንድ ያደረገኝ ምንድነው? ሴክሱን አይደለም ህይወታቸውን ነው፣ የልጆቹን ህይወት ነው፣ የፍቅረኛሞቹን ህይወት ነው፣ የባለትዳሯን ህይወት ነው። እዛ ላይ እያየሁ የነበረው ቲክቶክ ላይ ያለ ለማየት ፈልጌ ነው ያመጣሁት። በቃ ማለት ስላጓጓኝ ለማየት ማለት እንጂ እኔ እንዴ ማየት ከፈለኩኝ ይኸውልሽ ስልኬ ላይ ታገኛለሽ። ግን አልፈልግም። እንዴ ሰው ማለት ነው ላደርገውም አልችልም። አድርጌው እንኳን ቢሆን ማለት ነው በዚህ መልኩ አይደለም እኔ የምታስተምረኝ። ስላቆረሽ አታስተምረኝም። ግን ቢያንስ ተረጋግተሽ ባለኝ ጥሩ አይደለም። 2 ቀን ሙሉ ዘግተሽ ነው ተረጋግተሽ የምትይው። ላናገርሽ ብሞክር እንኳን ለዛውም ለሌላም ሰው ይሄ ፍራሽ እኮ ዛሬ እዚህ መጣ አይደለ? እኔም እዚህ መውጣት አልፈልግም። ለምን? ስላቆረፍሽ ነው። ስለዚህ አልጋ ቀይርም ማለት ነው። አንቺ አዘጋጀሽበት ጋር መምጣት አልፈልግም። ስለዚህ መተኛት ያለብኝ ጋር ተኛለሁ ማለት ነው። ስለዚህ ለበሽቴ አሳልፈሽ ሰጠሽ ማለት ነው። ካለብኝ እንኳን ይሄን ነገር የማየት ፍላጎት እንኳን ካለኝ እዛው ጣልሽ ማለት ነው። እንደዛ አላደርግም። በቃ ከማደሬ በፊት አዘጋጅቼ መጀመሪያ ይሄንን ከማድረግ በፊት ትክክለኛውን ነገር ላረጋግጥ ነው አሁን ጠርቼ የምጠይቅ እንጂ መጀመሪያውኑ 2 ቀን ሙሉ ከዛ አልተኛለም። አንተ ጋር አለመተኛት ትችላለህ። ይሄን ማድረግ ፈልግ። ኦኬ ግን አሁን መጠየቅ ስላለብኝ ማረጋገጥ ስላለብኝ ለዛ ነው ጥያቄን ጨርሰሻል? እንድታሳይኝ ፈልጋለሁ። ምን ይላሳይ አላምንም ማለት አይደለም። እዚህ ጋር ግን ሌው በቃ እኔ ሁሉ ጊዜ ሳብሰለስል ስናደድ የቆየሁበትን ነገር ሂድና አሳይ። እንዴት አይተን እንምጣ። ስህተትም ከሆነ መጥቼ ለነሱ ስህተት ነው አላቸው። ተነስ አየሁት እንጂ ግን በቃ አይደለም ማለት አሁን እዚህ ጋር እኔ ይሄንን ሁሉ ነገር ለማድረግ ፈልጌ አይደለም። ደብሮታል። መልሶም መምጣት አልፈለገም። እኔ ግን ሳየው በወቅቱ በጣም ነበር ስሜታዊ የሆንኩት፣ በጣም ማለት ነው። ስለዚህ ካሜራ እንኳን የደቀምኩበት ምክንያቴ እግዚአብሔርን ቢያንስ እንኳን የሚያየው ተመልካች ትክክለኛ መልዕክት እንዲሰጠኝ ብዬ ነበር። አሁን ግን ሂጄ ሳየው ሌላ ውስጡ ሌላ ነው። በቃ የሆነ የፍቅር ፊልም ያለ መስጠትና ምናምን አለው። እንደዛ አይነት ነገር አለ። ግን ያንን ሳየው በጣም የተመሰለ ሊበርድልኝ ሁላ አልቻለም ነበር እና በቃ ይቅርታ ብየዋለሁ። ሳላይ ወይም ሳላጣራ ምናምን እንደዚህ ነገር ማለት ነው።